በጣም የምወዳትና በጣም የምንወዳት ቤስት ዌስተርን ፕላስ $120 ያዘን የድ ፋሚሊዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼላችኋለሁ። እንዴት ናችሁልኝ? ዛሬ የሚገርም ቪዲዮ ይዤላችሁ የመጣሁት በጣም ደስ ብሎኛል። ምክንያቱም በጣም የምወዳትና በጣም የምንወዳት ጓደኛዬ ልትመጣ ነው ማለት ነው። ከውጪ ወደ ኢትዮጵያ ጓደኛዬ ልትመጣ ነው። ዛሬ ለሷ የሚሆን አሪፍ የሆነ የምታርፍበት እስከምትሄድ ድረስ አሪፍ ጊዜ የምታሳልፍበትና እንደፈለገች የምትሆንበት ሆቴል እንፈልግላትና አሪፍ ሆኖ ከተመቻት እሷን ደውለን እናወራታለን። የሚመቻትን እየመረጥን ብዙ ሆቴሎች እንገባና አሪፍ ነው ለሷ ይሆናል እንደፈለገች ፍሪ ሆና እንደፈለገች የምትሆንበትን ሆቴል እንፈልግላታለን ማለት ነው። ስለዚህ የዛሬ ቪዲዮአችን የሚሆነው ምንድነው? ዛሬ ለጓደኛዬ አሪፍ የሆነ ሆቴል እንፈልግላታለን ማለት ነው። ማንነች ካላችሁ እንግዲህ ብቻ ለማንኛውም አሪፍ የሆነ ሆቴል እስቲ አዲስ አበባ ውስጥ በተለይ ወደ ቦሌ አካባቢ አሪፍ የሆነ ሆቴል ለሷ የሚሆን ነፃነቷን የምታውጅበት ማለት ይቻላል። ፍሪ ሆና እንደፈለገች በፈለገችበት ሰዓት ገብታ በፈለገችበት የምትወጣው እንደፈለገች ፍሪ ሆና የምታደርግበትን እና በዛ ላይ ደግሞ ሴፍቲ የሆነ ቦታ አሪፍ የሆነ ሆቴል እንፈልግላታለን ማለት ነው። በሰበቡ እስቲ አዲስ አበባ ውስጥ ምን አይነት አሪፍ ሆቴሎች አሉ እና ከውጭ ዲያስፖራ ስትመጡ ደግሞ አሪፍ ጊዜ ለምታሳልፉበት ቅርብ ለሆነ ለከተማ ቅርብ የሆነ በዛው ለእናንተም አሪፍ ይሆንላችኋል ማለት ነው። በዚህ አጋጣሚ በጣም ቆየ አመቱን ሆነናል። በጣም ተነፋፍቀናል። ትመጣለች ማለት ነው። እሷ ከመጣች በኋላ ደግሞ የሚገራርም ቪዲዮዎች እንሰራለን ማለት ነው። ጉዞ ወደ ቦሌ ቤተሰብ እንግዲህ ቦሌ ደርሰናል። መድኃኒዓለም ጎን ነው ያለነው። እዛ ጋር ደግሞ ኤድና ሞል አለ። በቃ መስቀለኛ የነበረ የተቀየረው ማለት ነው። በእኔ ቻናል ላይ ቦሌን አላያችኋትም ነበረ። እንደምታዩት ነች። በዛ ላይ ፀሐይ ስለሰሳን ነው 10 ጉዳይ ለ7 እና አማፒ በጣም ደስ ብሎኛል። የምሬና ምክንያቱም አበኝ የምትመጣ ከስንት ጊዜ ከአመት ምናምን በኋላ ከአመት ምናምን በኋላ የምንገናኘው። ስለዚህ ዛሬ ለሷ አሪፍ የሆነ ሆቴሎች ይሄን ቼክ እናደርጋለን ማለት ለሷ አሪፍ የሚሆን እንደፈለገች እንደምትሆን ቅድም መጀመሪያ ነግራችኋለሁ። ብቻዬን አይደለም ከኤቢ ጋር ኤቢ ብራዘር ያዘው ጋይስ ፋሚሊ እንዴት ናችሁ? ነው አለነው ለሁለት ሆነን እስቲ ዛሬ አሪፍ ሆቴል እንፈልጋለን። ሰግደን ችግር ያው ለእናንተ ሰርፕራይዝ ነው። እሱ ግን ማን እንደሆነች ያውቃታል። ብቻ አሪፍ የሆነ ነገር እንፈልግላታለን እናገኛለን ብዬ ተስፋ አደርጋለሁ። እንደፈለገች የምትሆንበት ምናምን አሪፍ የሆነ ሴፍቲ ያለው ሆቴል ማለት ነው። ቦሌ ከየት እንደምንጀምር አላውቅም። ብቻ አሪፍ የሚባል ከተሳሳትኩም እናንተ የቪዲዮ ፖስት ማደርገው ከመምጣቷ ምናምን በፊት ስለሆነ የተሳሳተው ወይ ደግሞ የምትጠቁሙኝ እዚህ ቦታ ሄድ የምትሉኝ ካለ ትነግሩኛላችሁ ማለት ነው። ለማንኛውም ጉዞ ወዴት ነው የሚሆነው? የኤድና ሞልን መንገድ ይዘን ቤስት ዌስተርን ምናምን ብዙ አሉ ወደታች እስከ ስካይላይት የዛሬ አመት ስካይላይት ምናምን ነበር መሰለኝ የነበረችው። በአሁኑ ደግሞ ሌላ ቦታ ቀየር አድርጋ አሪፍ የሆነ ቦታ የምንሄደው ተከታተሉ። ያዘው ትላል ቤተሰብ የት ገብተን እንደወጣ ልንገራችሁ። ቤስት ዌስተርን ፕላስ ገብተን የወጣ ነው ማለት ነው። እዛ ጠየቀን እና የነበርንበት ይሄ ሩም ማለት ነው ከዚህ በፊት ከነጃኒ ጋር ቅዱስ ጋር ፕሮሞሽን የሰራንበት ቤት ነበረ። ያዝነው ሩም ያሳዩን ሩም እሱ ነው። ቱ ቤድሩም ነው፣ ቴንስ ነው። እሱ ውስጥ እኛ ነበርንበት። እዛ ቤት ወላ አካፋይ ነበር፣ ወደዛኛው ክላስ ያሸጋግር ነበር ዋን ቤድሩም ላይ ማለት ነው። እና ስንጠይቃቸው ፉል ፓኬጅ ነው፣ ቁርስ አለው፣ ጂም አለው፣ ስፓዎች አሉት ምናምን ነገር አንድ ላይ በቀን $120 በወር ማለት $3000 ምናምን ዶላር ማለት ነውና $3500 እንደዛ ነው ይወጣል። ስለዚህ ዲያስፖራዎች ምን መክራቸዋለሁ? $120 በቀን ከምታወጡ ወይ አማኒ በ5 ወር ሲባዛ በ30 $3600 ወደ 500 ምናምን ሺህ ብር ማለት ነው። ስለዚህ በ5 ወር በ6 ወር ውስጥ አንድ የሚገርም ቤት ትገዛላችሁ። ስለዚህ የቤስት ዌስተርን ትዊንስ ቤድሩም ዋጋ ፕራይሱ ስንት ነው? $120 ነው ማለት ነው። አሁን ደግሞ ቀጣይ የት እንደሆነ እንሄዳለን። እያያዝን ነው፣ ቢዝነስ ካርዳቸውን እያያዝን ነው። ከዛ ቼክ እያደረግን የተመቻትና መርጣና ትገባለች። ደግሞ በዚህ አጋጣሚ ደግሞ ትዊንስ የሆነበት ምክንያት ብቻዋን አይደለችም፣ እህቷ አለች፣ ፋሚሊ አሉ። ስለዚህ ከእህቷ ጋር ነው የምትሆኑበት ማለት ነው። ለዛ ነው ትዊንስ እየፈለግን ያለ ነው። ይመቻችሁ። ቀጣይ ወዴት እንደሆነ ደግሞ እናያለን። ተከታተሉ። ዞር አሁን ደግሞ ቦናንዛ አዲስ ሆቴል ቼክ እናርገደን።
ጋይስ ጂሙ በጣም አሪፍ ነው። እግዚአብሔር ጸዴ ነው። እንዴ ሩሞች አንዳንድ ላይ ሚኒ ነው። አንተ እንትኖቹ የጂሞቹ ያጓጓሉ። በቤት ምናምን ቢኖር አስበውታል። እኛ ጋር በጣም አሪፍ ነው። ይሄ ደግሞ ሳውናና ስቲም ነው። ሳውና ባዝና ስቲም ይላል። ታሪፍ ነው በጣም ሳውና ኤንድ ስቲም አረፍተ ያዛሉ። እዚህ ጋር ጸዴ ነው። ሳውናና ስቲም አለ። ያልተጋነነ ሻወር አለ። አሪፍ ነው። ጸዴ ነው። ማቴሪያሎቹ ግን ያበዱ ናቸው። ለቤት ያስፈልጉ ነው። አይ በጣም ያምራል። ይሄን ነው የሚመስለው። ስማም ያምራል። አዘው በድጋሜ ተመልሰናል በቆንጆ ሁኔታ። አሁን ደግሞ የነበርነው ቦናንዛ ሆቴል ነበር የነበርነው። አየን፣ የተለያዩ ሩሞች አየን። አሪፍ ነው። ፕራይሳቸውም አሪፍ ነው። ፓኬጆቻቸውም እንዳላላቸው ቁርስ አላቸው እና ኤርፖርት ሲመጡ የሚቀበላቸዋል፣ ሲሄዱ ይሸኛቸዋል። መኪና አላቸው፣ ቁርስ አላቸው፣ ሳሙና ስቲም ጂም አላቸው ማለት ነው ከብሬክፋስት ጋር አንድ ላይ። ፕራይሳቸው ደግሞ አንድ ላይ ወር ምናምን ሲሆን ቀን በጨመረ ቁጥር እንትና ዋናው ፕራይሳቸው $85 ነው። ወር ምናምን ሲሆን ካላችሁ ያ ረዘም የምታረጉ ከሆነ ወራችሁ ወይም ደግሞ ቀናችሁ 80 ያደርጋሉ። በጣም የተሻለና አሪፍ ነው። ደስ ይላል። በጣም አሪፍ ነው። ጸዴ ነው። አሁን እዛ ከቤስት ዌስተርን ከተባለው ፕራይስ ከሩሙ ምናምን ይሄ ጽድት ያለ ነው። ያ ምንድነው ቦናንዛ ሆቴል። አሁን ደግሞ ቀጣይ የት ነው ቼክ እናደርጋለን። አሪፍ ነው። በሰበቡ እየተማርን ነው፣ እያወቅን ነው። እኛም እያወቅን ነው። አሁን ቀጣይ ደግሞ ወዴት ነው የምንሄደው? ሰሞኑን የአስቤዛ ምናምን ዋጋ ነው። አሁን ደግሞ የሆቴሎችን ዋጋ ነው እያየን ያለ ነው። በነገራችን ላይ ሪሰርች አርግተን አይደለም እየሄድን ያለ ነው። አሪፍ ሆቴል ከእናንተ ጋር አዲስ ሆነ ለማየት ስለፈለግን ነው ያለውን ሪአክሽን ወይም ደግሞ ያለውን ሁኔታ እያየን ያለ ነው። እናንተም እንደምትወዱ ተስፋ አደርጋለሁ። አብሶ ዲያስፖራዎቹ እንዲሁም ደግሞ ኢትዮጵያ ያላችሁ ሆቴል ማረፍ የምትፈልጉ ሰዎች አዲስ አበባ ላይ ፍሬንድሺፕ እንጠይቅን እዛው እንትን ማለት ትችላላችሁ። ፍሬንድሺፕ እስቲ ገብተን እንጠይቅ እስቲ። ፍሬንድሺፕ ኢንተርናሽናል ሆቴል አሪፍ 2 ቤድሩም እዚህ ላይ ቢዘሉም ይችላችኋል። ሶኬት እዚህ ጋር አላት። እስኪ እንደምታየው በደንብ አየት አርግተሽ ምርጫሽን አንቺው አርጊ። ቪውም አሪፍ ነው። ውጭ ያለ ሰው ቪዲዮ ይወዳል። ብዙም የለውም ግን ብዙም አይደለም፣ ይሻላል። ኦኬ፣ ሁለት አልጋ ቁጭ ብለው መማማር ይችላሉ። ኦኬ፣ እዚህ ጋር እንትን ነች። እሺ፣ ኪችና ሰዎች ነች ማለት ነው። ሻይ ብቻ ማፍላት የሚችሉት። እዚህ ጋር የጫማ መደርደሪያ አለ። እዚህ ጋር የልብሳቸው አለ ማለት ነው። እዚህ ጋር ከባድ፣ እዚህ ጋር ደግሞ ሽንት ቤት ጸዴ ነው። ዋይ ቁመታቸው አጭር ነው። ይበቃቸዋል። ይሄ ይበቃቸዋል። በነገራችን ላይ እቺ ትበቃለች። ቁመታቸው ምንጭ ነው ታየው። አሪፍ ነው ሽንት ቤቱ። ኦኬ፣ ተቀምጦ መታጠብ ይቻላል። ኧረ ቴክኖሎጂ ናስተ ተቀምጠህ ትችላለህ። ሻወር ዛሬ እንደዚህ ነው። ዛሬ እኮ ይሄኛው ነው የሚታይ። ቁጭ ብላ ይቻላል ለሻወር። አዲስ ቴክኖሎጂ ፍሬንድሺፕ አሪፍ ነው። እንግዲህ እንዳያችሁት ነው ያለው። ደግሞ ዋጋውን ቼክ እናደርግላችኋለን። ጂምቤቱ ጸዴ ነው ማለት ማጋ ማጋ ብሏል ማይኮ። ጂም አፍቃሪያኖች ነው እንግዲህ በጣም ትክክለኛ ኪሎ ነው። 71.75 በጣም ከስቻለሁ። 71.75 ከስቻለሁ። በጣም ትክክለኛ ሚዛን ነው። 69.30 ጂሙ አሪፍ ነው። እንደምታዩት ነው። ጂሙ አሪፍ ነው። ይሄ ሰርቪስ ሩም ነው። ኦኬ፣ ሩማቸው ደግሞ ዘጋ ነው። ይሄ ባዝሩም ምናምን ስቲም ሳሙና ምናምን እዛ ቼክ እናድርግ። የወንድና የሴት ለብቻ ነው ያለው። አስገባቸው እዛ ሄድ። የወንድና የሴት ለብቻ ነው ያለው። የፍሬንድሺፕ ሩም ደግሞ ይሄንን ይመስላል። ጸዴ ነው ጋይስ፣ አሪፍ ነው። ትጨፈጭፋለሽ እዚህ መጣሽ ነው። ይኸውላችሁ እናንተ እዚህ ነው እናንተ። እሺ፣ የወንዶች ጋር ልግባላችሁ።
የወንድ ነው? የወንድ ነው። ኦኬ ሽንት ቤት እና ሎከሮች ምናምን ነገር አሉ። ኦኬ ያዘው። አሁን ደግሞ ከፍሬንድሺፕ ኢንተርናሽናል ሆቴል ወጥተናል። እዚህ ጋር ሰጥተውናል፣ በወረቀት ጨርሰናል ብለው በዚህ ነው የሰጡን ቢዝነስ ካርዳቸውን። ፕራይሳቸው ደግሞ ከፉል ፓኬጅ ጋር ቁርስ አለው፣ ጂም አለው፣ ስቲም ሳሙና አለው፣ ሬስቶራንቶች እንትን አላቸው። አጠቃላይ $175 175 ዲስካውንት እና የአንድ ወር ሲሆነው ደግሞ አንድ ወር ምናምን ሲሆን ዲስካውንት አለው። ዲስካውንት ሲሆን ስንት ነው? 80 ይሆናል ማለት ነው። $80 ይሆናል ማለት ነው። ስለዚህ እስካሁን ደስ ካየናቸው ውስጥ የቦናንዛ 85፣ የፍሬንድሺፕ 175፣ የአንድ ወር ሲሆን ደግሞ 80 ነው ማለት ነው። የቤስት ዌስተርን ደግሞ 120 ነው 110 ነው 120 ነው ያለች። ቤስት ዌስተርን 120 ማለት ነው። እያያችሁ በዛው ፕራይሳቸውን እያያዛችሁ ለእናንተ ተጠቅማቸዋል ማለት ነው። እያየን ነው። አሁን ደግሞ ወደ ቀጣይ እስቲ የት ነው የምንሄደው የሚለው የቤስት ዌስተርን ሆቴል ቀጥታ ለምን ያክል ጊዜ እንደሚቆዩ ባቅ ኖሮ ዲስካውንቱን ነግራችሁ ነበረ። ስላልነገራችሁኝ ግን ዋናውን እንትን የነገረች የዋናው ፕራይሱ ነው። ዲስካውንት ሳይደረግ የቦናንዛ ይኖረዋል ዲስካውንት፣ የዚህኛውም እንደዛ። ብቻ ቀጣይ ሩም ደግሞ ቀጣይ ሆቴል ደግሞ እንገናኛለን። ይመቻችሁ። ሆቴል ቼክ እናድርግ። ይኖራል ጋይስ። ግሪንገር ነው፣ ትልቅ ነው ፎቁ ራሱ በጣም ትልቅ ነው ጋይስ። እዚህ ራማዳ ገብተን ቼክ እናድርግ አይሻልም? ተከታተሉ እንግዲህ ለኛም ይተርፋል። አንድ ቀን ማተኛ ከፈለገን እዚህ እዴ ቤተሰብ እንግዲህ እንደምታዩት ራማዳ ገብተን ነበር። ራማዳ ሆቴል ገባ አለ። የሚገርም በጣም አሪፍ ነው፣ ያበረ ጽድት ያለ ነው። ግን ቪዲዮ መቅረጽ ምናምን አይቻልም። ሶ ምን እናደርጋለን? ዌብሳይቶቻቸው ላይ ቪዲዮ ስላለ ቤታቸው ሩማቸው ያሉት እንዳለ እናስገባላችኋለን። እዚህ ጋር የምታዩቸው የራማዳ እንትኖች ናቸው። ፕራይሳቸው ያሉትን ነገሮች በደንብ ቼክ አድርገናል። ፉል ፓኬጅ ነው ሲሆን ዲስካውንት ያደርጋል። እስካሁን ካየናቸው ሆቴሎች ጋር ፉል ፓኬጅ ሲሆን በቃ ቁርስ አብዛኞቹ ላይ ቁርስ ሲኖረው ይጨምራል። አሁን የራማዳ ላይ $15 ይጨምራል ለአንድ ሰው ማለት ብሬክፋስት ሲኖረው $15 ይጨምራል። ሁለት ሲሆን ደግሞ $30 ማለት። ከዛም አልፎ ተርፎ ደግሞ ማሳጅም አላቸው። ማሳጅ ኤክስትራ ነው፣ ኤክስትራ ናቸው። ክፍያ አለው። ዋጋውን ግን አልጠየቅም። በቃ አንድ ላይ ምንድነው ጂም አለው፣ ስቲም ሳሙና አንድ ላይ ከሩም ጋር ማለት ነው። ቁርስ ሲኖረውና ቁርስ ሳይኖረው ልዩነት ፕራይስ አለው ማለት። ቁርስ ሲኖረው አንድ ላይ ሲኖረው ስንት ነው? $150 ነው። ቁርስ ሳይኖረው ደግሞ 120 ነው የሚገባው ማለት ነው። የሁለት ሰው ሲነሳ ለአንድ ሰው አንድ ሰው ሲነሳ 135 ነው የሚሆነው። ለአንድ ሰው ቁርስ $15 ነው ማለት ነው። ስለዚህ የራማዳ ሆቴል ከቁርስ ጋር ያሉ ፉል ፓኬጆች አንድ ላይ $150 ራማዳ። እንትኑን ደግሞ አልነገሩንም። ያው እንደ ዌስተር ፕላስ ሆቴል ነው፣ እንደ ቤስት ዌስተር ፕላስ ነው። የእንትኑን የለም የቀን ቆይታቸውን ስለማያውቁ እንትኑን አስተያየት በቃ በፐር ናይት ነው በቃ እየነገሩን ያሉት። ለአንድ ቀን አዳር ነው። ወር ሲሆን ምናምን ዲስካውንት ይኖራቸዋል፣ እየቀነሰ ይመጣል። ብቻ እንደዛ ነው። አሁን ደግሞ ቀጣይ ደግሞ የት ነው የሚለውን ደግሞ አናውቅም። እንደዚሁ የዞርን ቼክ እያደረግን እንዞራለን ማለት ነው። ተከታተሉ። ገብተናል። ዳይመንድ ሆቴል አየሩ ራሱ ምኑ ደስ ያለ ቀዝቀዝ ያለ ነው። ይሄን ይመስላል ገና ስንገባ። ኦኬ ሩም አንተ ያው ጋይስ ዋው ጽድት ያለ ነው። በዛ ላይ ቪው ነው ከምንም በላይ ቪው የሚገርም ነው። ቪው ሎክ አሰላ በስማ አንተ ማታ ላይ ሲሆን ላይት ሲኖረው ጽድት ነው ያለው። ሩዋንዳን በደንብ ነው የምታዩት ከዚህ ግናሽ። ዋው አሪፍ ነው። አልጋው እንደምታዩት እቺ ነች፣ አሪፍ ነች አልጋው። ኦኬ እስቲ ሽንት ቤት ነው። እዚች ጋር ማቀዝቀዣ ፍሪጅ አለች። ፍሪጅ አለ እዚህ። ዳይመንድ ሆቴል ነው። ሽንት ቤቷም አሪፍ ነች። እዚህ አሪፍ ነው። እዚህ ደግሞ ሻወር እቺ ደግሞ ሻወር ነች። አሪፍ ነው። ጽድት ቅልብጭ ያለች ነች። በቃ መጠጥ እየሆነ በቃ ጽድት ያለች ነች። እስኪ አሪፍ ነው። በጣም አሪፍ ምን ያደረገች አሪፍ ነች። በቃ እቺ ነው ኪችን እቺ በላት። እዚቹ ጋር ሶፋቸው እዚህ ሳሎን አለ፣ ቲቪ አለ።
አሪፍ ነው በጣም። አይ ቲንክ ቁም ሳጥን በዚህ በኩል ነው ነው ገና አለላችሁ ቁም ሳጥን። ይሄም እንደዛው ነው። አንድ አይነት ነው። አንድ አይነት ተመሳሳይ እንትን ላይ ነው ያለው አይደል? ያ ለቪው ተብሎ ነው የተሰራው አይደል? በጣም ነው የሚያምረው። ወሳኝ ነገሩ ማታ ላይ ሰው ቪው በጣም የሚያምሩ ላይት ሲኖረው ምናምን ሲጨልም ራንዳን ማለት ነው። በሰፊው ነው የምትዩት ጋይስ። በእግዚአብሔር በቃ አይ አንድ አይነት ነው። አንድ አይነት እንትን ነው። ይሄንን ማሳየናችሁ አንድ አይነት ቼክ እናድርግ እስቲ። እንትኖች አሉት አይደለ? ጂም ምንም የለውም። ጂም ሳሙና ምናምን ነገር የላችሁም አይደል? ኦኬ እሺ ቴንክ ዩ። ስለዚህ ይሄኛው ኖርማል ሩም ብቻ ነው፣ የሩም ሰርቪስ ብቻ ነው ያለው። ጂም ሳሙና እስቲ ምናምን ነገር የለውም በቃ። ስለዚህ በቃ ቼክ ዋጋ ያለውን ነገር ደግሞ እሱን እንጠይቀዋለን። ከታች ያለውን እዚህ እንዳልኳችሁ እስቲ ምን እንዳለው እንጠይቀዋለን። የሌለውን ያለው ሰርቪስ አንድ ላይ ያዘው። በድጋሚ ተመልሰናል ከዳይመንድ ሆቴል ወደ ሩዋንዳ የሳይክል ጎዳና ትላል። ዳይመንድ ሆቴል ገብተ ቼክ አደረገን። ያላቸው ሩም ሰርቪስ ብቻ ነው። ጂም፣ ስቲም፣ ሳሙና፣ ባዝ ምናምን የላቸውም። በቃ የሩም አዳር እና ቁርስ ብቻ ነው ያላቸው። እና ጨምርበት መኪና ሲመጡ ይቀበላሉ፣ ሲመለሱም ይመልሳሉ ማለት ነው። ፕራይሳቸው $70 ነው። አዳር እና ቁርስ ብቻ $70 ነው። እና በሰው ደግሞ አንድ ቀን በቀን በፐር ናይት 5 ይቀንሳል። እንደ ቀድሞ ክፍያቸው ለስንት ቀን የሚከፍሉት ምናምን የሚለውን እንደሱ ቅናሽ $5 ምናምን ቅናሾች አላቸው ማለት ነው። ያየነው ዳይመንድ ይሄን ይመስላል። አሁንም ደግሞ እያየን ነው። የቱ አሪፍ እንደሆነ ወይ ደግሞ እኛ ካላየነው ተጨማሪ የምታውቁት ካለ ኮሜንት ላይ ሪኮመንድ እያደረጋችሁን፣ እናም ሌሎችም ዲያስፖሮች ደግሞ እንደዚህ እኛ ከሰራንላችሁ ቪዲዮዎች በተጨማሪ እያደረጋችሁ የኛ አሪፍ ከሆነ ቼክ ማድረግ ይችላላችሁ። ከዛ እናንተን አይተን ነው እዚህ ሆቴል ያዝ ነው እያላችሁ ቴክስት ማድረግ ይችላላችሁ። ይሄ የኢንስታግራም አካውንቴ ነው። ይሄ የኢንስታግራም አካውንቱ ነው። እየገባችሁ በዚህ ቴክስት ማድረግ እኛ ማውራት ይችላላችሁ። ከኛ ጋር መስራት የምትፈልጉ ድርጅቶችም የትናንሽ ቢዝነስ ነገሮችም ካላችሁ ከኛ ጋር አብረን መስራት እንችላለን ማለት ነው። አሁን ወደ ቀጣይ ሩም እንሄዳለን እና እዚህ ጋር ደግሞ እየሰራን ያለነው ደግሞ ቲም ቤድሩም ነበር እየፈለግን ለሁለት አልጋ ብቻ ስለሆነ እየፈለግን ያለነው እየጠየቅን ያለነው ይሄ ነው። ዋጋ ብቻ ነው እንትን እያልን ያለነው የእሱ በቃ የሁለት አልጋም ነው እየጠየቅን ያለነው። ሶ ሁለት ሆናችሁ ከጓደኛችሁ ጋር ለካፕል ሊሆን ይችላል፣ ወይ ትዳር አጋር ሊሆን ይችላል፣ ወይ ደግሞ እህትና እህት ወይ ወንድምና ወንድም ሊሆን ይችላል። ሁለት አልጋ መያዝ የምትፈልጉ ሰዎች ቪዲዮአችሁ ይጠቅማችኋል። የቪዲዮ ዋጋችን ይሄ ነው ትላላችሁ። እኛም ወደፊት የራሳችን ሆቴሎች አድርገን የራሳችን ቢዝነስ ነገር ከፋፍተን እኛ ጋር ታርፋላችሁ። ይመቻችሁ። ከፍተን እኛ ጋር ማረፍ ይችላል። አይገባም እንደገና ገና በጣም ብዙ ትላልቅ ቢዝነሶች እንከፍታለን። የመኪና ምንድነሽ የሆቴል ነሽ ታው ብቻ በቃ ግን ላይክ ሼር ሰብስክራይብ ያደርጋችሁ። ይሄ አካውንት የኤቢ አካውንት ነው። ጉዞ ወደ 20 ሺህ ሌትስ ጎ። ቶሎ ፎሎ ሰብስክራይብ ያደርጋችሁ ጉዞ ወደ 20 ሺህ፣ የኔ ሰብስክራይብ ያደርጋችሁ ጉዞ ወደ 50 ሺህ ሌትስ ጎ። ያዘው አዜማን እንግዲህ ይሄ አንቺ እዚህ ጋር የምተኘው እህትሽ እዚህ ጋር ነው የምተኘው። ከሁለት አንዳችሁ መርጣችሁ እዚህ ጋር ተኛላችሁ ማለት ነው። አልጋችሁ ይሄን ይመስላል። ከዚህች ጋር ሳሎን አለችላችሁ። ሁለት ስለሆናችሁ ለሁለት እህታማቾች እዚህ ጋርም እንደዛው። እዚህ ጋር መማማር ከፈለጋችሁ አለ። አይ ቲንክ የጫማ እዚህ ጋር ቁም ሳጥን አለ። እዚህ ጋር ደግሞ ባዝሩሙ ነው። ሻወር እዚህ ጋር አለላችሁ። ሽንት ቤቱ ይኸውና፣ እጅ መታጠቢያ እዚህ አለ በለው። አሪፍ ነው። እዚህ ቁም ሳጥን አለ፣ ሎከር አለ። እንትኗ እስቲ ቪውን ደግሞ ነው ላሳያችሁ። ቪያችሁም እቺን ትመስላለች በለው። ላይት ምናምን ሲኖር ያምራል። ቪው ይሄንን ይመስላል። ኦኬ ጸዴ ነው ያ። በዚህ ጋር ቪው አለው። ኦኬ ይሄ ወጥ ደግሞ ወደዛ ማለት ነው። እዚህ ጋር ቁጭ ብሎ አሪፍ ነው። ይሄንን ይመስላል። አዜማን ቤተሰብ እንግዲህ አዜማን ሆቴል ገብተን ቼክ አድርገን ነበረ። ሩሙ እንዳያችሁት ነው። አሪፍ ነች፣
ቀለል ያለች ጥርምጥና ያለች ነች፣ ጽድት ያለች ነው። ቪውም ደግሞ እዚሁ አትላስ ጋር ነው። አትላስ መስቀለኛ አካባቢ አሪፍ ሆቴል ነገር ነች። ያለው ፓኬጅ አለው የሚሆነው የ5 ሚኒት ደቂቃ ምናምን ነው። ዮሊ ሆቴል ነው ቼክ የሚያደርጉት። እዛ ሄዶ ጂም ከዚህ ቡክ ያደርጉላቸው ይነግሯቸዋል። ከዛ እየሄዱ እንትን ይላሉ። ብሬክፋስት አለው ምናምን ነገር። አንድ ላይ ፕራይሱ 140 ነው ግን ይቆያሉ ረጅም ጊዜ 1 ወር ምናምን ከሁለት ሳምንት በላይ ምናምን ስንላቸው ዲስካውንት ምናምን ስላለው እዚህ ጋር ከነ ቢዝነሳቸው $80 ማለት ነው። የአዜማን ሆቴል ሩም ፕራይሱ ይሄንን ይመስላል። እዚህ ቦሌ ወደ አትላስ መስቀለኛ ልደርስ ስትሉ ነው ያለው። ቅርብ ነው። ጂም አለው፣ ሳሙናና ስቲም አለው። እሱም ደግሞ ዮሊ ሆቴል ላይ አንድ ስለሆኑ ለነሱ ቼክ አድርገው ይነግሯቸዋል። እዛ ሄዳችሁ እንትን ትላላችሁ ማለት ነው። እንግዲህ የአዜማን የሆቴል ፕራይስ ይሄን ይመስላል። ቀጣይ የመጨረሻ አንድ ቦታ እንገባና ቪዲዮአችንን እንቋጫለን ማለት ነው። እስከዛ ተከታተሉ። ሰብስክራይብ ያደረጋችሁ ይሄ የኤቢ አካውንት ነው። ሰብስክራይብ ያደረጋችሁ ያዘው። እሺ ማዶ ሆቴል እንግዲህ እንገኛለን። ማዶ ሆቴል እንግዲህ ቲዩን ሩሙ ይሄንን ይመስላል። አልጋቸው ነች እንግዲህ የመርጣችሁ ነው። አንቺ እዚህ ጋር ወይ አንቺ እዚህ ጋር ትሆኛላችሁ። መርጣችሁ የምትይዙት ማለት ነው። ሁለት አልጋ እዚህ ጋር አለ። እዚህ ጋር ተቀምጣችሁ ማንበብ የምታደርጉት የምትሰሩት ነገር ስራ ካለ እዚህ ጋር ነው። ቦሌ ላይ ነው። ቲቪ አለ። እሺ ኪሎዎቹን ከፈለጋችሁ እዚህ ጋር እንደዚህ አድርጋችሁ ሲንግሎንግ 68 አሁን ቀንሻለሁ እቀንሳለሁ። ቀደም 69.30 ነበርኩ አሁን 68.4። ይሄ ማለት ወክ በጣም ያረግንበት ነው ጋይስ። አርካሚ ነው እና እንደምታዩት በጣም አሪፍ ነው። ጽድት ያለ ነው። ስለዚህ እዚህ ጋር ያለውን ቼክ እናርክ። አሪፍ ነው። ኦኬ ስራ ላይ ናቸው። ስራ ላይ ናቸው። እሺ ሩማ ሽንት ቤቱ ይህን ይመስላል። ሻወር እዚህ ጋር እንደምታዩት ሻወሯም እዚህ ጋር ነች። ትንሽ ጥገና ላይ ነው ያለው። ሻወሩ እዚህ ጋር ነው። ሽንት ቤቱ ይሄ ነው። አሪፍ ናቸው። ጥርት ያለ ነው። ክሊን ነው ነገር ሁሉም ነገር ክሊን የሆነ ሩም ነው ያለው ማለት ነው። እቲዩን አሪፍ ነው እንደምታዩት። መታችሁ እንግዲህ ማዘዝ ትችላላችሁ ማለት ነው። ፈሽ በማዶ ሁለት አለ። መርጣችሁ ከሁለት አንዳችሁ ጣይዛችሁ እንግዲህ ወይ እንደዚህ መውሰድ ትችላለሽ። እሺ ቴንክ ዩ። እስቲ እነዚህ ስቲም ሳውና ማሳጅ 10% ዲስካውንት ቡፌም ከፈለጉ ምሳ ይዘዋት ነው ማለት ነው አለ አይደል? እንትን ነው ከታችን ያለው ማየት ይቻላል። እሺ ሊፍቱ እስከሚመጣ ጋይስ መቀመጥ ነው እንዴ? ይዞርንበት አንድ ላይ ከሩሙ ጋር ያለው ፓኬጁ ምንድነው ማለት ነው? ሩም ቁርስ አለው፣ ጂም አለው፣ ሰርቪስ አለ። ኦኬ ሌሎቹ እነዚህ ስቲም ሳውና ማሳጅ 10% ኦኬ ኤክስትራ ስለሆነ እነሱ 10% ዲስካውንት ተደርጎ ቡፌ ደግሞ ከሰኞ እስከ ቅዳሜ ያለ ለሩም እንግዶች 10% ዲስካውንት አለ። በጣም አሪፍ ነው። አይ ሩሞቹ ምናምን በጣም ጥርት ያሉ ናቸው። በጣም ሳችን በ75 አይተም በላይ ቾይዞች አሉ። ላይቭ ላይ ደግሞ 16 እና ከዚያ በላይ ላይቭ ላይ እየተሰራ ነው ማለት ነው። ትኩስ ነገር የምትፈልገው ነገር ወደላከ መጠቀም ትችላለህ። አዎ ናይስ ነው። አንተ ደስ ይላል። በስማ የሚገርም ነው። ጂማችሁ እቺን ትመስላለች። ጽድት ያለ ነው። ያ አሪፍ ነው ግን ጂማችሁ በጣም ቆንጆ ነው። ጂማችሁ ይሄን ይመስላል። ሰው ብዙ አይደለም። ከዚህ ጋር ቪው ያበደ ነው ሊወለታ ያለ ጂም መስራትን ትተህ ቪው እንዳለው ለዚህ ጽድት ያለ ነው። በጣም አሪፍ ነው። ኦኬ በጣም ደስ ያዘው ፋሚሊ ያዘው የመጨረሻው ኑሩ በጣም እየዞርን ነው። አካልን ነው ማለት ነው። ለእናንተ ነው ይኸውልሽ፣ ለእናንተ ሰምታችኋል። ለእናንተ ነው። ለማንኛውም የመጨረሻችን ሩም የጠየቅነው የት ነው? ማዶ ሆቴል። ተሻገራችሁ ማዶ ታባቱ ማዶ ሆቴል ነው። ማዶ እንዳለ ሁሉም ጋር ተመሳሳይ ነው ፓኬጃቸው። የሩምን እንዳያችሁት ነው፣ አሪፍ ነው። ጂሙንም እንደዛው እንዳያችሁት ነው፣ አሪፍ ነው። ሁሉ ነገር እንዳያችሁት ነው፣ አሪፍ ናቸው። ፕራይሳቸው ስንት ነው ካላችሁ ፐር ናይት $70 ባስተያየት ማለት ዲስካውንቶች አሉት። 90 ነው። ምን ያህል የሚቆዩት ምናምን ነገር የሚለው እሱ እንደ እንትኖች ያሉት ዲስካውንት የተለያዩ ዲስካውንቶች አላቸው። ቡፌ ምናምን ሲኖር 10% ዲስካውንት እየተደረገ እንዲሁም ደግሞ ኤክስትራ ነገሮች ሲፈለግ እሱ ዲስካውንት ይደረጋል። ዲስካውንት ይጨምራል። ዲስካውንት እየተደረገ በቃ ከቁርስ ጋር ከጂሙ ሩም ጋር ምናምን አንድ ላይ $70 $70 ጋይስ የማዶ ሆቴል
እስካሁን ድረስ ያየነው 8 ነው 7 ሆቴሎች አይተናል። በነገራችን ላይ ሌክዠሪ የሚባሉ ሆቴሎች ያየነው ቦሌ ላይ የሚገኙ ማለት ነው። ከቦሌ እስከ ሩዋንዳ በቃ እንደዚህ ከቦሌ ጀምረን ሩዋንዳን ዞረን ቦሌ ኤርናሞል ጋር ኦልሬዲ ደረስ ማለት ይቻላል። ስለዚህ የዛሬ ውሏችን የዛሬ የሆቴል ሪቪው ፍለጋችን ያሉትን ነገሮች ቦታ ሆቴሎች ፍለጋችን ይሄንን ይመስላል። ከያዞ ፋሚሊ ጋር አብረን ከኤቢ ጋር ሆነን ያበደ ቆይታ ነበር። በዛ ላይ ደግሞ በጣም ኤክሳይትድ ወድኛለሁ እስኪመጡ ድረስ። ጓደኛዬ ከስንት ዓመት ጊዜ በኋላ ነው የምትመጣው። እስኪመጡ አልኩታ እኔ የለበትም በጣም ደስ ብሎኛል እና እስክትመጣ ድረስ በጣም ጓጉቻለሁ። ምክንያቱም ከዚህ በፊት አሪፍ ጊዜ አሳልፈን ነበር። አሁንም ደግሞ ከዛ የበለጠ አሪፍ ጊዜ እናሳልፋለን። እስኪመጡ እነማን ነው የሚመስል ሰርፕራይዝ ሆናል እናንተ ማለት ነው። እንወዳቸዋለን። የዛሬ ቆይታችን ይመስላል። እናም ደግሞ እስከሚመጡ ድረስ እናንተ ይሄ ቪዲዮ ፖስት አድርጌላችሁ ኮሜንት ላይ ይሄ ሆቴል አለ ወይ ደግሞ እኛ ጋር ትረፍልን ካላችሁ አብረን ከሷ ጋር የሚገራርም ማስታወቂያ እንሰራላችኋለሁ። ሆቴሎች ካላችሁ ቴክስት አድርጉን። ይሄ የኢንስታግራም አካውንቴ ነው። እሱ ላይ ቴክስት ማድረግ ትችላላችሁ ማለት ነው። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። ያዘው ጋይስ